ጽጌሬዳ ተረጋጊ እንደዚህ አታድርጊ እባክሽ እንደዚህ መሆን የለበትም ተረጋጊ ደግሞ አርፈስኩት ባይደዛ ምንድነው የምትለኝ ድሮም ከዳጋ ከካብ ጋር መጀመሪያ አረፍ እየተባልኩ ቆሻሻዳ ዘጋና ወደዛ ስነ ስርዓት ይዘት አቺ ቁጭ በይናሽ ለምን ጽጌሬዳ ተረጋጊ በባላው ቆሻሻ ድሮም ዳህ ማክበር ስነ ስርዓት የማባስ ነው ይዘት በረመባት ይችላል ስነ ስርዓት ይለኛል ባስነ ስርዓት ተረጋጊ እባክሽ ተረጋጊ ቆሻሻ ባለጌ እየጠበቀ ኮታና ተጣም ከዚህ ይሄ ነው ያንተ ማስረጃ ሶጂ ኮታልኝ ጭራሽ ስርዓት ያዝ እንጂ አንተ ምን ስማ በአንተ ትንሽ አይምሮ እኛ እዚህ እንትን አንልም እሺ ስማ ራስን እንደ ወንድ ታያለህ እንዴ ናቀና በል እናወራ ወይኔ በገዛ ቤቴ ጭራሽ ዳብዲጋ ናጋብያለሁ ያው ይዤዋለሁ እሺ ቁጭ በይ እንኪ መድኃኒት ልስጥሽና ያረጋጋሻል እሺ ውዴ በዚህ ሳይክ ደግሞ ወፍራል እሺ ወፍራለሽ እንዴት እንደምወልሽ ታውቂያለሽ እኮ በፊት አሁን እንደዚህ ነው ማየት በጣም ነው የሚከፋኝ ይውዲ ካለቤት መጣፈሽ ተስተንዴ እዚህ ላስቲኮችሽንም ቢሆን ይዘሽ ውጪ በእናትሽ አቂ ይዘሽ ውጪ ከዚህ ቤት እንዴ ሸመሄ ልብሰኝ ነው አተሩረው እሺ እኮ ለብሰሽ ውጪ እንደመጣሽ ወልቅ ብለሽ ውጪ ተውዬ ነግሬሃለሁ እኮ ለባብሰሽ እንደሱ እንደመጣሽ ውጪ በቃ ናፋታው ነው በእናትሽ ናፋታው ወይኔ በገዛ ቤቴ ወይኔ ካብ ናጋብ ያለ ጭራሽ እስካሁን አይወጣም ተረጋጊ እንደዚህ አይደለም እንደዚህ እንትን የሚባል አንተ ምን ነበር ታረጋጊ ምን አይነት ቆሻሻ በዚህ አናቱ ነበር ማለት ቆሻሻ ባለጌ ተረጋጊ ይገባኛል እኮ ጽጌሬዳ ተረጋጊ ያ አይተዋል አይደል እንዴ ሁሉንም ነገር ጭራሽ በገዛ ቤቴ ጎዳናችሁ ማበላው ጭራሽ ከአብድ ጋር እኔ ላይ ይኸው እያየህልኝ ነው አይደለ እንዴ ስማ አንተ ምንድነው ስታደርግ የነበረው እያየህ ነው ምን አባና አይነና ተከራከረው ምን እያረካት ነበር ልጅቷን ምን ማታውቀው ብለህ ስነ ስርዓት ይዘህ ተቀመጥ ሰማኝ አትከራከር ደግሞ ስለምንድነው ስነ ስርዓት ይዘህ ተቀመጥ ጭራሽ ትገኛለህ እንዴ ምን ማለት ነው አንተ አይምሮ የለም ምን ማለት ነው እንዴ ታረጋጋለህ እኔ ምን አረጋታው ለሽ ልበል አንድ ነገር ተናገረኝ ትበል በእናትህ እንደዚህ አታድርጊ አይደለም እንደዛ አይደለም ድሮም ሰው ክብር አይወድለት እካካም የምን የራስ መድኃኒት ነው ተቀመጥ አንተ ስነ ስርዓት ይዘህ ተቀመጥ ሰማኝ አይደለ ጭራሽ በመድኃኒት እያታለላት ልጅቷን ጽጌሬዳ ተረጋጊ እንደዚህ አታድርጊ እባክሽ እንደዚህ መሆን የለበትም ተረጋጊ ደግሞ አርፈስኩት ባይደዛ ምንድነው የምትለኝ ተረጋጊ ምንድነው የምረጋጋው ምኑን ነው የምረጋጋው ተረጋጊና ቁጭ በይ ጽጌሬዳ እንደዚህ ማለት የለብሽም አሻው በላሽ ነጭ በላሽ ከዚህ ተዛፈ ያተመጣው ስላታወቀ ያቱታው እባክህ እኔ ማበዴ ነው እኔ ማብሪያት ማበዴ ነው በቃ ነው ያልቻልኩ ጽጌሬዳ እባክሽ ተረጋጊ አንቺ ተረጋጊ እንደዚህ ያየክ ምኑን ነው የምረጋጋው ጭራሽ ክዳኛል እንዴ መሰራ ትንሽ እንኳን አታሳዝን የሚያጡ ለምቀስ ብለሻት ምን ማለት ነው ታውቂያታለሽ እንደዚህ ሰጀብ ሆነና ከላይ ቆሻሻ ባለጌ ታውቃታለች እኮ ምንድነው አረጋው ጓዳ ውስጥ ምንድነው የምታረጋው ይሄ መድኃኒት ምንድነው ይሄ መድኃኒት ነው ያላቀው ምንድነው ያልገባኝ አንዴ ላናግረው በእናትህ ተኛች ምን ታውቃለች እሷ ሲጀመር እንዴ ነው እሷ አለች እንዴ ነው የማታውቀው አንተ ስነ ስርዓት ይዘህ ተቀመጥ እያልኩ አይደል ስማ የእንቅልፍ ክኒን ከእንደዛ አይነት ህይወት አውጥቼ ባበላው ባጠጣው እንዲህ አይነት ነገር ነው የምትመልስልኝ ድሮም ከዳጋ ከካብ ጋር መጀመሪያ አረፍ እየተባልኩ ቆሻሻ ዳ ዘጋና ወደዛ ስነ ስርዓት ይዘህ አቺ ቁጭ በይናሽ ለምን ጽጌሬዳ ተረጋጊ ባባላው ጽጌሬዳ ተረጋጊ እባክሽ እንደዚህ አታድርጊ ወይኔ እኔ ነኝ እኮ ከዚህ በኋላ አብዷ እኔ ነኝ እኮ አንቺስ በደህና ጊዜ አብደሻል ምን አለብሽ አንቺ ምን አለብሽ
እንጨፍራለን። አዎ እችላለሁ፣ እውነት እችላለሁ። ነይ ተቀመጭ። ተቀመጭ። አንተስ? እኔም እቀመጣለሁ። እሺ እሺ፣ እዚህ ጋር እቀመጣለሁ። ተቀመጭ። እሺ እሺ፣ ይኸው ተቀመጭ። አንተ ምንድነው ስታደርጊ ነበር? ምንም ያደረኳት ነገር የለውም ብያለሁ። አሁንም አይነን አፍጥጣት ከዛለ እንዴ ምን አይነት ካዲ ነው በፈጣሪ ስም አይምሮ ተደፍኗል ወይ? እኔ እኮ ምንድነው አታምንም እንዴ? አሁን እንኳን ይሄ ሰውዬ እጄ ላይ ሰበብ ሊሆን ነው። በቃ ጽጌረዳ ለምን ተረጋግተሽ አትቀመጭ? ጽጌረዳ ተረጋጊና ቁጭ በይ። አንተ ይኸውልህ ጥሩ ነገር እንደሰራ ሰው ደግሞ እዚህ አፈን ሞልተህ ልታወራ እንዳትሞክር። ሰማኛ? ምንም የሰራሁት ነገር የለም። ይሄ መድኃኒት ምንድነው? የእንቅልፍ ኪኒን አይደለም ይሄ? የእንቅልፍ ኪኒን አይደለም ወይ? እንቅልፏ በቃ ያሰገረች እንጂ ቤት መጣች ያለውን ነገር ለማውራት ስለአስተኛት በቃ አስተኝታ ምን አባ ነው የምታረጋት? ምንም አታውቅም ብለህ እቺ ልጅ ምንም አታውቅም ብለህ ትጫወትባት ህሊና የለህም። ተጫወትባት እኔንማ ምን ያደርገኛል? ነይ አንቺ ነይ ወደዚህ ነይ፣ እዚህ ጋር ቁጭ በይ አንቺ። ነይ ጽጌረዳ አንቺም ተቀመጭ። ምኑን? እኔማ ምኑን ተቀመጥኩት እኮ። ምንድነው ምራቅ እያየህ ነው አይደለ? ነግሬሃለሁ አይደል? ሁሉንም ነገር ኬት ከአፈር አንስቼ ነው እዚህ ያስቀመጥኩት። ከአፈር ይሄ ቆሻሻ ድሮም ደሃ ማክበር ስነስርዓት ይለኛል። ተረጋጊ እባክሽ፣ ተረጋጊ። ባለጌ እንዴ ከቤተሰቦች ጋር ተጣልቼ እንደገባሁ ወይኔ አንተ ስነ ስርዓት ይዘህ አትቀመጥ። አይመለከተም። ጭራሽ በቤት የመጣና ታወራኝ እንደዚህ አይነት ነገር። ስነ ስርዓት ይዘህ ተቀመጥ። ስነ ስርዓት እንደው ጭራሽ በቤት ትናገራለህ። ጭራሽ ሁኔታውን ባጋለጠ ነው እንዴ? ባልሽ ነው እንዴ? ባል ብዬ ማን ተናገባው? ቆሻሻ ስድ በቤት አባቱ ስነ ስርዓት ይዘህ ተቀመጥ። ሰማኝ አይደለ? ስነ ስርዓት ይዘህ ተቀመጥ። አንተ ያደረከውን እያንዳንዱን ነገር ትክዳለህ። በስነ ስርዓት ነበር እያወራሁ የነበረው። እሺ ስነ ስርዓት ይዘህ ተቀመጥ። እባክህ አስወጣልኝ፣ እሷን አስወጣልኝ። ባርጋ ነው የምትናገራት እሷን ቆሻሻ። አስወጣልኝ። ትጨፍር፣ አብረን እንጨፍራለን። እዛ ጋር እንጨፍራለን አብረን። ተቃጠልኩ፣ ወይኔ ተቃጠልኩ፣ ወይኔ ጨጓራ። ማድረግ የማልፈልገውን ነገር እንዳደርግ አታስገድደኝ። አይመለከተኝም ስለሱ ነው። ስነ ስርዓት ይዘህ የማዋራን ነገር በስነ ስርዓት እንድታወራኝ ነው የምፈልገው። ሰማኝ አይደል? ምንም ማናገረ ነገር የለም። ምን ማለት ነው? ምንድነው ስታደርግ የነበረው? እኔ እኮ አሳልፈኝ እኮ እኔ ነኝ እኮ ማውቀው እኮ የእሱን ባህሪ እኮ እኔ ነኝ እኮ ማውቀው እኮ። ክብር የማይወድለት ክብረ ቢስ ባለጌ። ዝም በል በእናትህ። አሁንማ አበድኩ። እንኳን ደስ አለ። እብድ ነሽ ይለኛል። ሰማኝ? ለምጠይቅ እያንዳንዷ ጥያቄ ትክክለኛው መልስ ትሰጠኛለህ። ምንም መልስ አለበለዚያ ግን አንተን መውሰድ ያለብኝን ቦታ ነው ያውቃሉ። እንደፈለክ ማድረግ ትችላለህ። ምንም ያደረኩት ነገር ስለሆነ ምንም አይሰማኝም። ምንም ያደረከው ነገር የለም። ምንም ያደረኩት ነገር ስለሌለ እያንዳንዱ ቆይ እኔ አታፍርም እንዴ? አይደለም ቆይ አይምሮ ተደፍኗል እንዴ? ያልገባኝ ተይው። ያለ ማስረጃ እያወራን ያለን መስሎት እኮ ነው። አንተ ማስረጃዎች ና ስነ ስርዓት ይዘህ ተመልከት። ና ምንም የምመለከተው ነገር የለም። ሰውዬ ወደዛ ይዘልኝ። ሰማኛ? ስነ ስርዓት ይዘህ ተመልከት እያልኩ ነው። እስካንተ ካብረን ነገር እያሉ በቃ ምንም አላወራም። ሰው እንዴት ሰውን ካፈር አንስቶ እዚህ አድርሶ እንዴት እንደዚህ ሆነ? ምንድነው ስታደርግ ምን አባት ጠይቃለህ? ይኸው ልጅቷ ምን ስታረጋት ወደዛ ቆሻሻ ሰማኝ? ካሜራ ይገርምሃል እንዴ? መቀመቅ ውስጥ ለመክተት ከበቂ በላይ ማስረጃ ነው። ጭራሽ አቀነባብረሽም እንደዚህ ማድረግ ጀመራችሁ። ተባብራችሁ ወይኔ ይሄ ነው የሚገርም። ገና ትደፋለህ። ሰማኸኝ አይደል? ላደረካት ለእያንዳንዷ ነገር ትልቲ ነው። ዝም በል በእናትህ። ጭራሽ እንዳንተ እኔ ባለጌ አይደለሁም። እሺ ስነ ስርዓት ይኑርሽ። ምን አባቡ ታመጣ ነው ስነ ስርዓት ባይኖረኝ? ጭራሽ ቤት ውስጥ ካሜራ ገርመሽ ማለት ጀመረ። በእናትህ ወደዛ። ለምንድን ነው ስነ ስርዓት ይዘህ የማትወራው? ስርዓት እሺ እያወሩኝ ነው። ስርዓት ከየት ይመጣል? ይሄ የድሃ ልጅ ከየት እንዳነሳውማ በደንብ አድርገህ ታውቃለህ። ቆሻሻ የሚበላው እንኳን የሌለውን ልጅ ነው አንስቼ እዚህ ያስቀመጥኩት። ገደል ግቢ ያልኩሽ እኮ ስለሱ ነገር እዚህ ገደል ዝጋ በእናትህ። ከፓርኪንግ እዛ 10 እና 20 ብር ከመለቃቀም አንስቼ ጭራሽ የራስህን ስራ ከፍቼ በሰጣው ሌላ አፍህን ትከፍታለህ። ከእብድ ጋር ከተሻለ ሰው ጋር እንኳን ቢሆን ከእብድ ጋር አይመለከትሽም። ቆሻሻ ባለጌ ሲጀመር ስለሱ ታውቂያለሽ። ዝም ብለሽ አለ ባላክስ
መሄድ ከፈለክ ትዳርህን በትነህ ነበረ መሄድ እላይ ላይ እዚህ ሄደህ እዛ በእናትህ ከዚህ በኋላ አንድ ነገር አለኝ ብለህ እዚህ ቤት ትመጣና ተቃጠልኩ እኮ እንኳን ትንሽ አይጸጽትም ሰው እንዴት በረዳ እንደዚህ ሆነ ይኸውልሽ ለምንድን ነው አንቺ ረጋ ብለሽ ቆይ ለምንድን ነው የማታዳምጪኝ ቆይ መጀመሪያ ምን ነው የማዳምጥ እሱን ነው የምታምኚው እኔ ነው የምታምኚው ረጋ ብለሽ አታዋሪኝም እኔ ምን ላዳምጥ እያየው በገዛ ቤቴ የምታረጋውን እያየው ምን ነው እኮ እኔንም ስሚኝ ይኸውልሽ እሱ ነው የምታውቀው አይደል እኔ ቢያንስ ስንት ዓመት ከኔ ጋር በትዳር አለ እኮ ቢያንስ ረጋ ብለሽ ቢያንስ አሰሚኝ ላስረዳሽ እና ያለው ነገር ምንድን ነው የምታስረዳት እስቲ እንስማት ቀጥል ምንድን ነው የምታስረዳት በእኔ እንኳን አንተ ቢያንስ ብትሰማኝ እሷ እንኳን ረጋ ብላ ትሰማለች አንተ ተጠቃልከኝ ይኸውልህ እኔ ከእሷ ጋር ድሮ ነው የምንተዋወቀው ከዮርዲ ጋር እና ዮርዲ ያለችበት ሁኔታ በጣም የሆነ ሰዓት በኋላ ነው መንገድ ላይ እንደዚህ የሆነ ሰዓት ማመን ያቃተኝ ታውቃለህ በቃ ያለው ነገር ላይ ደግሞ ትንሽም ቢሆን አሪፍ ነገር ላይ እየሰሩኝ ስለሆነ ለምን አላግዛትም ሰፖርት አላረጋትም በሚለው እናወራ ነበር አሁን እኮ አዲስ ሆነባት ነው እሷ ምን እንዳርኩኝ ግራ ነው የገባኝና አግዛታለሁ ምናምን ነገር ያለውን ነገር በቃ ከዚህ ነገር ውስጥ ለማውጣት በጣም እየጣርኩኝ ነው ቢያንስ በቃ ስለኔ እምነታችሁ እናንተ ራሱ እንዴት እንዳሰባችሁት እኔ ከእንደዚህ አይነት ሰው ጋር እንዴት እኔ ትገምችኛለሽ አንቺ ራሱ ታስብ ምን ማለት ነው ትገምችኛለሽ እንደዚህ አይነት ነገር ያደርጋሉ ብለሽ ትጠረጥራለሽ አንቺ ማለት እንዴ አይነት ነገር አታረግም ብዬ አፌ ሞልቼ ለመከራከር የሚያበቃ ምንም ነገር አላደረኩም እሱን አምነሽ ነው እኔ እንደዚህ መጣረት ለምንድን ነው ያ አይኔን ያመንኩት እኔ ያሳዩኝን ነገር ቴክኖሎጂ ሰራው ነገር ነው እንደምታምኚው አንቺ እኔ እየነገርኩሽ እኮ ያንተን ህይወት ለመበጥበጥ ብሎ ማንንም ቴክኖሎጂ ውስጥ አይገባም ሰማኝ አይደል አሁን ከዚህ ልጅ ጋር ምን አደርጋለሁ እኔ ሳሳደርግ የነበረውን እኮ አሳየው አይደል እሱ የተቀናበረ ነገር ነው እኔ ከሷ ጋር ምን ነገር አራርኩም እያልኩኝ እኮ ነው በቃ እረዳታለሁ ቤት ያለው ነገር ደግሞ ቤቴን ማሳይሻለሁ ምናምን ብዬ ብዙ ነገር አውርቻታለሁ ከዚህ በፊት መጣሽ ገጠመ ከዛ እንደምታያቸው ነው በቃ መድኃኒት ወሰደች አስቸጋሪች እኔ ራሴ እኮ ነው ስቅልቅል ብሏል እኔ ራሴ እኮ ነኝ ስከታተል ይሄ ነበረው እንደ ጻል ልጅ ልትሸውደኝ ትሞክራለህ ረጋ ብላ አዳምጠኝ ቤቱ ራሱ ነው መስቀልቅል ብሎ በቃ ራስ ተረብሸኝ የእንቅልፍ ኪኒን አለ አንዳንድ የሚወሰድ ቤት ውስጥ ከዛስ ነው ተኛሽ ሌላ እኮ ምንም ያደረኩት ነገር የለም አይደል ገብተህ እኮ ያደረከውን እያሳየው ነው አይደል አንተ ምን አይነት ካዲ ሰውቶ ነው ምን አደረኩኝ እያሳየው እኮ ነው ቪዲዮን አይደል እንዴ ቪዲዮ ነው ውሸት ነው እያልኩኝ ነው እኔ ነኝ የቀረጽኩት እኮ ይሄን ቪዲዮ እኔ ነኝ አይደል እንዴ ስከታተለኝ ነበር ካንተሽ ነበር አታምነበር ለምንድን ነው ማምነው ይሄን ነገር አታምንም ይኸውልሽ አንቺ ለምንድን ነው ማሰብኝ በሱ በኩል ትጥምጥ ያውልህ ባልሸነገርኩ ነው አይደለ እኔ ሳሎን ውስጥ ያለውን ነገር ብቻ ቢሆን እኮ ልቀበልህ እችላለሁ ውስጥ ገብተህ ልጅ ነው ታደርጋት እኔና ሰምን ምን እያሳየኝ እያየው አይንሽን ካጂ ምን አይኔን በጫው አጥቤ እኔ ራሴ አላየሁም ብዬ ልካድ እኔ ያንተን እውነተኛነት ለማረጋገጥ ምንድነው የምትለኝ ቆይ እኮ መኝኝ እያልኩሽ ነው እንደዚህ ነገር ጭራሽ አላደርግም እያልኩሽ ነው እስቲ ያሳምነኝ እስቲ ውሸት ነው በለኝ እኔ አርፌ እስቲ ያሳምነኝ ታውቂያታለሽ እንዴት እንደማግዛት አይደል ከዚህ በፊት አንቺ እያለሽ ራሱ እኔም እኮ እንደዛ ብዬ እኔ ተሸወድኩ ደደብ መሆኔ ድድብናዬን አወኩኝ ገባ ድድብና አይደለም ኧረ በእናትሽ ፍቅር ተረጂኝ በእናትሽ ቢያንስ እነሱ ናቸው ያለው ነገር ደግሞ በደንብ አስረዳሻለሁ ቢያንስ አንተ ምን አይነት ሰው ብትሆን እንደዚህ አይነህን በቃ የተፈጠረ ነገር አልተፈጠረም ብለህ የምትክደው ምን አይነት ሰው ብትሆን ያልተፈጠረ ነገር ምን አይነት ሰብዕና ቢኖር ነው ይኸውልህ እኔ እንደም እስካሁን ድረስ እኔ ረጋ ብዬ ባለቤቴም ስላለሽ ቀስ ብዬ እያወራሁ ነው በስመ አብ ባለቤት ማለት ምን ልትሆን ባለቤት ማስረጃ ይዘን የመጣው አይደል ማስረጃ ነው ሂድ ማስረጃን አምጣ ማስረጃን ማምጣት ትችላለህ ምኑን ነው የሚያመጣው ምንድነው የሚያመጣው የምን ማስረጃ ነው የሚያመጣው እየጠበቀ ይሄ ነው ያንተ ማስረጃ ሶጂ ከወጣልኝ ጭራሽ ስርዓት ያዝ እንጂ አንተ ምን ስማ በአንተ ትንሽ አይምሮ እኛ እዚህ እንትን አንልም እሺ ስማ ራስን እንደወንድ ታያለህ እንዴ ናቀና በል እናወራ አንተ አንድ አይምሮን ማሰብ ማትችል ልጅ ላይ እንደዚህ አይነት ጥቃት ያደረስክ ሰውዬ ያንተን እንትን እኛ ምናምን ይመስላል ኡፍ እየጠየቅኩ ነው ተናገር በቃ ተወኝ ሰውዬ በእናትህ አትጭቅጭቅ ተናገር እየጠየቅኩ ነው ምንድነው መመለስ በቃ ሁሉም ነገር መለሳችሁት አይደል በቃ ምንድነው እንዳዲስ መጣይ ለምንድነው ይሄንን ያደረከው ነው እያልኩ ያለሁት ሰማኝ ተረጋግቼ ነው እያወራሁ ያለሁት ሰይሰኝነት ነው ምን አለ ሰይሰኝነት አጠቁም ሰማኝ እጅን አጠቁም ለምንድነው ይሄን ያደረከው ተናገር ምንም ያረኩት ነገር የለም አልኳችሁ በቃ አሁንም ደጋግሜ የምነግራችሁ ነገር ምንም ያረኩት ነገር የለም ያደረከው ነገር አሁን ድረስ እያሳየው ያውለተው ከዚህ በኋላ ከሱ ጋር መከራከር እንትን ማለትም አያስፈልግም የወሰድካትን እያንዳንዷን ነገር ቤቱንም መኪናውንም ሱቁንም አካውንት ውስጥ የገባውን 1.3 ሚሊዮን ብር 5 ሳንቲም ሳይቆጥ ዞር በል መልሰህ ቀጥ
ብለህ ወደ ነበርክበት ድህነት ሄደህ እየለመንክ ትኖራለህ። ዘርበለድዛ ድሮም ክብር አይወድልህ። አንተ ጋር ያልጨረስነው ነገር አለ። ቆሻሻ ሰማኸኝ? እኔ ተረጋግቼ ነው ያወራው። አንተም ተረጋግተህ ይሄን ነገር እንድትመልስልኝ ፈልጋለሁ። ለምን አታስወጣልኝ? አስወጡልኝ በቃ። አንዴ ጽጌረዳ ለምንድን ነው ይሄን ነገር ያለው? ሰው ሲከበር እንዴት አይከበር? ይሄን ነገር አርጋሃል አላረክ? በመጀመሪያ ደረጃ ተናገር። በቃ እኮ ቪዲዮ ላይ እኮ እንዳያችሁት አይደል? ቢያንስ አይታችሁታል። በቃ አዎ አድርጌያለሁ። በቃ እኮ ለምንድን ነው እኔ ያልገባኝ አንድ ራሷን እንኳን በስርዓት ማስተዳደር ማትችል መንገድ ላይ ከወጣች ልጅ ጋር ይሄንን ነገር ማድረግ የፈለከው ምን አይነት አስተሳሰብ? ምንም አይነት አስተሳሰብ አይደለም። ይሄ ሴሰኛ ስለሆነ ነው አልኩ እኮ። ለምን አትሰማኝም? ወስጄ እያንዳንዷን ነገር ለአባቴ ያሳያለሁ። ከዚህ በኋላ ምን እንደሚወጣ ምን እንደምትልስ ምን እንደምትቀምጽ እግዚአብሔር ያሳየኝ። በል ያሳየኝ። ለምንድን ነው ይሄን ነገር ማድረግ የፈለከው? ይኸውልህ እኔ ከዮርዲ ጋር ከድሮ ጀምሮ ነው የምንተዋወቅ። ሃይ ስኩል ጀምረን አብረን የተማርነው ከሷ ጋር ቢያንስ እና ብዙ ላይፍ የፍቅር ላይፍ አሳልፈናል ምናምን ነገር። ህይወት ደግሞ አጋጣሚ ብዙ ናት እና ደግሞ ከሷ ጋር አስተዋወቀኝ የገንዘብ ምክንያት። እኔ ደግሞ ምንም የሌለኝ ሰዓት ነበርኩኝ። እሷም እንደዛው ነበር፣ ዮርዲም እንደዛው ነበረች። ስለዚህ ዝቅተኛ ቤተሰብ ውስጥ ነው ያደግኩት። እኔም እሷም እንደዛ ነው ያደግነው። አጋጣሚ ከሷ ጋር አገናኘን እና በቃ ህይወቴን ለመቀየር ወሰንኩኝ። እሷንም ቢሆን ትቻት ሄድኩኝ በቃ። ስለዚህ አፍቅረኸኝ ሳይሆን ብሬን ፈልገህ ነበር መጀመሪያ የሚገባው። ስለዚህ እቺ ልጅ እንደዚህ የሆነችበት ምክንያት አንተ ነህ? እኔ እሱንም እኔ ምንም አውቀው ነገር የለም። በቃ እኔ ስለ ምን ልበል እኔ ከምን ያህል ጊዜ በኋላ ነው ያገኛት? ብዙ ቆይታለች አለ። በጣም ቆይታለች። እንደምታያት ናት አሁን በቃ ራሷን እንኳን አታውቅም በቃ። ከዛ አንተ እድሉን ተጠቀምክና ራሷን ስለማታውቅ በየጊዜው እየጠራት ጥቃት ታደርስባታለህ። አረ እኔ በየጊዜው አድርጌባት አላውቅም ይሄን ነገር። ስለምታዝንላት በሳምንት አንዴ ሁለቴ ነው። አንተ ቆይ ምን አይነት ሰው ልትሆን ነው? ምን አይነት ስብህና ቢኖርህ? ምንም ቢሆን የድሮ ፍቅር ነው። ቢያንስ ለራሳት አልቻልኩም በቃ። አየዋት ተሳሳትኩኝ በቃ። ትንሽ አታፍሪም እንዴ? ቆይ ባለቤትህን አስቀምጠህ እንደዚህ ስታወራ ትንሽ ህሊና የሚባል ነገር የለህም እንዴ? እውነታውን ማወቅ ከፈለግሽ እንግዲህ እውነታውን እየነገርኩሽ ነው። ከዚህ በላይ የምትፈልጊው ነገር ማድረግ ትችላለሽ። ከኔ ጋር ምን ትሰራለህ? ኢቭን ብር እንኳን ብትፈልግ እኮ የሆነ ነገር ይዘህ መሄድ ትችል ነበር። እስካሁን ምን ትሰራለህ ታዲያ? ስንት ነገር አስባለሁ እኔ። ጭራሽ አንተ ወደ ኋላ ተመልሰህ ያበደች የድሮ ፍቅረኛህን ይዘህ የገዛ ቤት ትመለሳለህ? አልቻልኩም፣ ሳያት አልቻልኩም በቃ። እንደዛው ነው ማየት። እንደዛ ያችን የመሰለች ልጅ አሁን እንደዚህ ሆና ማየት አልቻልኩም እኮ። ከዛ አንተ ደግሞ እንደሚረዳ ሰው አስመስለህ ቤትህ አመተህ ለፈለግከው ዓላማ ትጫወትበታለህ ማለት ነው። ያ ነው ያንተ ፍቅር ማለት። አንተ ፍቅርን የምትረዳው በዛ መንገድ በስነ ስርዓት አታስብም ማለት ነው። እንደማንኛውም ሰው በቃ እንድትቀየር እያገዝኩኝ ነው እስከዛ ድረስ በቃ። ያለውን ነገር ነው ያደረኩት። ሌላ ምንም አዲስ ነገር አላደረኩም እኮ በቃ። አንተ ምንም ማለት የጸጸት ስሜት ራሱ አይታይብም። ሰማኝ? አንተን እዛ ህግ ነው የሚወራው። ውሰድልኝ እዛ ከነ እንትኑ ከእስር ቤት መማቀቅ አለበት ይሄ ከነ ድህነቱ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንግዲህ የባለፈውን የጽጌረዳን ስቶሪ እንደምታስታውሱት ነበርና እንግዲህ በድጋሜ ደውላልኝ ና እስቲ ጎብኘት አድርገን በእኛ ቤት አዲስ ነገር ተፈጥሯል፣ ብዙ ደስ የሚሉ ነገሮች ተፈጥሯልና ና እስቲ አብረህ የደስታችን ተካፋይ ሁን ብላ ጠርታኛለችና እንግዲህ ከሷ ጋር የሚኖርን ቆይታ ጋብዛችኋለሁ ማለት ነው። ጽጌረዳ እንግዲህ እንደዚህ አገግመሽ በማየቴ በእውነት በጣም ደስ ብሎኛል። ወይ እኔም እንደዚህ ድጋሚ ንስላችሁ መታችሁ ስለጠቃችሁኝ በጣም አድርጌ አመሰግናለሁ። መልካም። እንደው ከዛ በኋላ ምንድነው የተፈጠረው? ትንሽኛም ስራ በዛብንና መተን የመጠየቁም ነገር የለም። በርግጥ ስንደዋወል ነበር፣ ግን እንደው ምንድነው የተፈጠረው? ከዛ በኋላስ የባለቤትሽ ነገር እንዴት ሆነ? ከዛ በኋላ እናንተም ማስረጃ ይዛችሁ አሳልፋችሁ ላይ ህግ በሰጣችሁት መሰረት የቀድሞ ባለቤቴ አሁን በእስር ቤት ነው ያለው። የነበረውን ነገር በሙሉ ባለፈውም ስናወራም ስለነበረ እሱ ከወጣ በኋላ ከካሜራም ጀርባ ብዙ ነገር ስናወራ ነበርና መሆን ያለበትን ነገር አድርገናል። እኔም የነበሩትን ቪዲዮዎች ማስረጃዎች ምናምን ነገር ለአባቴ ያሳየቸው ነበር። ስለዚህ እሱም ቅጣቱን እየተቀጣ ነው ያለው። የመጀመሪያ የወሰደውን እያንዳንዱ ነገር መልሷል። በርግጥ በዛን ቀን ሶሆን የነበረው ነገር ትንሽ አግባብ አልነበረም። ገባ? ትንሽ ስሜታዊ ሆኜ የተናገርኳቸው አንዳንድ ነገሮች በጣም እንደዚህ ሊደብር ይችላል። ገባህ? ግን በሰዓቱ ትንሽ ስሜታዊ ስለነበርኩኝ ነው። ግን አሁን መመለስ የነበረበትን የራሱ ያልሆነውን ነገር መልሶ ወራሱ ወደ ሆነ ህይወት ተመልሷል ማለት ነው። እንግዲህ በዛ ሰዓት የነበረችውም ልጅ የቀድሞ ጮኛዬ ናት ምናምን ሲላትም የነበረችው ልጅ ትንሽ የጤናዋ ሁኔታ እንደነገርኩ ነው። እንዳያሃትም ትንሽ ጥሩ ላይ አልነበረችም።
አሁን እግዚአብሔር ይመስገን ከአባቴ ጋርም ሆነን አንድ ላይ ወደ ሕክምና ቦታም እየሄደች ወደ ጸበልም እየሄደች አሁን ቆንጆ ሁኔታ ላይ ነው ያለችው። አትሊስት እንደ ገባህ ሙሉ ለሙሉ ጤናዋ ተመልሷል የምንልበት አይነት ደረጃ ባትደርስ እንኳን እንዴት ነው የተወሰነ ነገር አለ የሆነ አንደርስታንዲንግ ታደርጋለች የተወሰነ ነገር ነው እና እሱን እናንተም እንድታዩ ገባህ እሷም የተመለሰችበትን የጤና ሁኔታ እግዚአብሔር ይመስገን እኔን ጨፍኜ ስኖርበት ከረጅም እድሜን አይኔን ጨፍኜ ስኖርበት ከነበረ ነገር ስለሆነ መታችሁ አሳይታችሁ ያስወጣችሁኝ እናንተንም ለማመስገን ያክል እኔም አሁን እግዚአብሔር ይመስገን ሰው በፊት በነበረበት አይቀጥልም ገባ አሁን ልቤ እንደንደን አድርጌ እንደ አዲስ ወደ ህይወቴም ስለተመለስኩ እሱን ነገር እባካችሁና ይውልኝ ለምስጋና የሚያክል እሷም ያለችበትን ነገር እኔ በሚል ነው እናንተንም ወደዚህ የጠራኋችሁ። መልካም እንግዲህ ያው በጣም ደስ የሚል ነገር ነው የነገርሽኛው። በርግጥ እኛም ያው ሁሉ ነገር ከተፈጠረ በኋላ ከአባትሽ ጋር መገናኘቱን እድል አግኝተን ነበርና ልጅቷን እኛ ወስደን እንግዲህ ከኛ ሰዎች ጋር እንድትሆን ማድረግ እንችላለን ህክምናም እንድትከታተል ማድረግ እንችላለን ስንላቸው አይሆንም የሷን ኃላፊነት እኛ ወስደን ሙሉ ለሙሉ እኛ በሃይማኖት በኩልም በህክምናም ደግሞ ያገዝናት ወደ ራሷ እንድትመለስ እንረዳታለን ሲሉኝ ነው እኔም እንግዲህ እሳቸውን ተማምኜ ልጅቷን ጥዬ ሄድኩትና ዮርዳኖስን ማለት ነው አሁን እንግዲህ ጥሩ ሁኔታ ላይ እንደምትገኝ ነው እየነገርሽኝ ያለሽውና በጣም ደስ ብሎኛል። እኔ ያኔ በጣም አዝኜ ነበር ምንም እንደማታውቀው ነው ያን ሁሉ ነገር ሲያደርግባት የነበረውና አንቺም ደግሞ ይሄን ነገር አንደርስታንድ አድርገሽ ወደ ራስሽ ተመልሰሽ እቺ ልጅ ሰፖርት ለማድረግ በመነሳሳትሽ በእውነት መልካም ልብ እንዳለሽ አንቺም ቤተሰቦችሽም ያሳያልና በጣም ደስ ይላል። ካለች እንደውም እዚህ ባገኛት በጣም ደስ ይለኛል። አለች አሁን የጸሎት ላይ ነበረች መሰለኝ። ቆይ እስቲ አክቹሊ ከጸበል ተመልሳ አሁን እንትን እያለች ነበር። ቆይ እስቲ ትርንጎ አቤት እባክሽ ዮርዲን ትጣሪያታለሽ አንዴ አምጫት ወደዚህ ሰው እየፈለጋት ነው። እሺ ሰላም ዮርዲ እንዴት ነሽ? ደህና ነኝ። ሰላም ነው። ያው እንደዚህ ሆነሽ በማየቴ በድጋሚ በእውነት በጣም ደስ ብሎኛልና እስቲ እንደው ካለፈው ህይወትሽ የምታስታውሹና ትዝ የሚልሽ ነገር ካለ ንገሪኝ እስቲ። አይዞሽ ማለት የምታስታውሹን ነገር ብቻ ነው እንድትነግሪኝ ፈልገው እንድትጨናነቂ ደግሞ አልፈልግም። እሺ ምንም ማስታወስ አትዘኝ አንዴ እኮ ይሄ በቃ ያለፈ ነገር ነው በእውነት አልፏል እኮ አይደለ ምንም የሚያሳዝን ነገር አይደለም። ግን ደግሞ አለማስታወስ ያናችደኛል። እንደውም ባታስታውሹ ነው የተሻለ ነገር የሚሆነው ምክንያቱም ይሄ አሁን እኔም እንዲህ ነው ብዬ መናገር አልፈልግም። አለማስታወስሽ እንደውም የፈጣሪ ስራ ነው በእውነት ያንን ብታስታውሺ አሁን ላይ እንደዚህ አይነት ሁኔታ ላይም ላትገኝ ትችይ ነበርና አለማስታወስሽ አንድ ጥሩ ነገር ነው በእውነት። ስለዚህ ከዚህ በኋላ እንግዲህ ከመልካም ሰዎች ጋር ተገናኝተሻል። እነ ጽጌሬዳ አባቷ በጣም መልካም ሰዎች ናቸውና ብዙ ነገር እንደሚያደርጉልሽ ብዙ ነገር እንደሚረዱሽ ነግረውኛልና ስራም እንደሚያስጀምሩሽ አሁንም ደግሞ ያለሽበት የጤና ሁኔታ ቆንጆ ሁኔታ ላይ እንዳለሽ ጽጌሬዳ እየነገረችኝ ነበርና እንዴት ነው እዚህ ቤት ያለው ኑሮ ተመችቶሻል? በጥሩ ሁኔታ ላይ ነው የምትገኘው? ምንድነው እኔ ስኖር የነበረ ጎዳና ምናምን ኖር የነበረውና በጣም ብዙ ነገር ማለት አሁን እኔ ብዙ ነገር ነው ማላስታውሰው ማለት የናስተውሻለሁ ልል አልችልም። ግን በእነዛ ባላስታውስኳቸው ጊዜያቶች ውስጥ በጣም ብዙ ነገር ገጥሞኝ ሊሆን ይችላል እና ዛሬ ላይ ደግሞ ራሴን ሳየው በቃ ማለት በጣም ነው ላመሰግናት የምፈልገው። እሷ ብዙ ነገር አድርጋልኛለች። እሷም አባቷም በቃ በብዙ ነገር ነው እየረዱኝ ያሉት። ወደ ራሴ እንድመለስ አድርገውኛል። የምፈልገውን እያንዳንዱ ነገር እያደረጉልኝ ማለት ነው ውለታቸውን በምን እንደምከፍል ራሱ አላውቅም እና እግዚአብሔር ይመስገን ብቻ ነው የምችለው። ከም እንግዲህ በድጋሚ ወደ ራስሽ ተመልሰሽ እንደዚህ አይነት ሁኔታ ውስጥ ሆነሽ ስላየሁሽ ከልቤ በጣም ደስ ብሎኛል። እኛም ደግሞ የምንረዳሽ ነገር ካለ የምትፈልጊው ነገር ካለ ከጎንሽ እንደሆነ እንድታቂ እፈልጋለሁ። በዚህ በጣም ነው የማመሰግነው ማለት እናንተ ያለውን ነገር ለሷ ብላችሁ ባትመጡ ዛሬ እኔ ያለሁበት ደረጃ ላይ ላልደርስ እችላለሁና በጣም ነው የማመሰግነው። አንተ ሁላችሁንም ነው ማመሰገን የምፈልገው። ዛሬ ላይ እኔ እንደዚህ የመቆየት ምክንያት እናንተ ናችሁና አመሰግናለሁ። መልካም እንግዲህ ጽጌሬዳ የመልካም ስራው ውጤት እንደዚህ ሲታይ በጣም ደስ ይላልና እንደው እንደዚህ ሆና ስትያት ያኔ ከነበረችው እንግዲህ ያነሳሽበትን ቦታ አንቺም ታውቂዋለሽና እኛም ያየነው ነገር ነው። ከዛ ተነስታ እንደዚህ መልካም ፍሬ ሆና ስትያት እንደው ምንድነው የሚሰማሽ?
እኔ በቃ ያተረፍኩት አንድ ነገር እሷን ነው ገባ እኔ እንዳልኩ አዲስ ታይም ምንም ያለኝ ሰው አይደለም በቃ ባለቤት ነበረኝ የምለውን ሰው ሉዝ አድርጌያለሁ በቃ እኔ ደግሞ እንዳልኩ ጧቶቼ ማታም ገባ ሰው ነኝ ብዙ ጓደኛ ምንም ያለኝ ሰው አይደለሁም እና አሁን እንደ እህትም እንደ ጓደኛም እንደ ቤተሰብም ገባ ምንም ነገር ስፈልግ በቃ ይሄ እንደዚህ ነው አማክራት ማውጣት ስፈልግ ይሆናል አለ አይደል ይሄ ያራሴ እንደምትለው አይነት በርግጥ የምንተዋወቅበት ጊዜ በጣም ጥቂት ሊሆን ይችላል እኔ እና እሷ ግን ያሳለፍናቸው ነገሮች ከጊዜው በላይ ናቸው ሶ እኔ እህት ነው ያገኘሁት እዚህ ጋር ገብተዋል አይደል ተጨማሪ እህት ነው ያገኘሁት ፕላስ ደግሞ ቤቴ ውስጥ ብቻዬን ነኝ አሁን ያለሁት ስለ አጋዥ ያለች በርግጥ ግን ከሷ ጋር እንደዚህ አይነት ኮንቨርሴሽን ሊኖረኝ አይችልም ሲከፋኝ መጥቼ ለሷ ነው የምነግራት ደስ ሲለኝ መጥቼ ለሷ ነው የምነግራት ሶ አሁን እኔ አብራኝ የምትኖር እህት ነው ያተረፍኩት በዛ ነገር ማለት ነው እግዚአብሔር ይመስገን አንዱ ሲወስድ አንዱ ሰጥቶ ነው የሚያልፈውና እኔ በጣም ደስ ብሎኛል እንደዚህ ስላያዋት መጀመሪያ የነበረችበትና አሁን የነበረችበት ነገር እንግዲህ እንደምታየው ነው እኔ በጣም ደስተኛ ነኝ በሷ መልካም እንግዲህ ከዚህ በላይ ሁለታችሁንም አላድክማችሁና ያየሁት ነገር እኔም በጣም አስደስቶኛል ከዚህ በኋላም እንግዲህ እንደ ቤተሰብ የምንጠያየቅ ይሆናል ማለት ነው እንግዲህ ለእናንተም እንደዚህ አድርጋችሁ ከዛ ቦታ አንስታችሁ እዚህ ላደረሳችኋት ፈጣሪ ይክፈላችሁ ነው ማለት የሚቻል እንግዲህ አሜን እኛ ሲጀመር ምን አደረግን ብለ ነው ያንዳንዱ ነገር እንትን የሚባል አይደለም ግን እኔ ደግሞ ከምንም ነገር በላይ የናንተን ውለታ በምንም የምከፍለው አይደለም ገባ አይደለ እግዚአብሔር ራሱ ውለታችሁን ይክፈለው በቃ ሁሌ ቀናውን ነገር ያድርግላችሁ ነው ምለው በቃ በጣም ነው ማመሰግነው በርግጥ አንተን እዚህ ጋር ፊት ለፊት ስለምናይ ነው እንጂ ከጀርባ ያሉት ሰዎች ኢቭን አዳም ሞመንት የነበረውን ነገር ራሱ እንዴት ሃንድል ሲያደርጉ እንደነበር አይተናል በጣም በቃ እኔ ሁላችሁንም ከልቤ በጣም አድርጌ ነው ማመሰግነው ከዚህ በኋላ ደግሞ እንደ ቤተሰብ ብንጠያየቅ እኔ የምፈልገው ነገር ካለ እናንተም የምትፈልጉት ነገር ካለ ገባ አይደል ብቻ እንደ ቤተሰብ እንትን ብንል በጣም ደስ ይለኛል እኔ እንደዚህ አይነት ጥሩ ሰው አጋጥሞኝም ስለማያውቅ ማለት ነው ቴንክ ዩ በጣም መልካም እንግዲህ እናመሰግናለን ለነበረን ቆይታ ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበር የነበረውን ቆይታ ዮርዲም እንግዲህ በጥሩ ሁኔታ ላይ ነጽጌሬዳ እየተንከባከቧት ከአባቷ ጋር በመሆን ማለት ነው በጥሩ ሁኔታ ላይ እንደምትገኝ ነው የነገሩኝ በቅርቡም ደግሞ ስራ እንደሚያስጀምሯትና በጥሩ ሁኔታ ላይ እንድትሆን እንደሚረዷት ቃል ገብተውልኛልና እኔም ይሄን ነገር በማየቴ አንዳንዴ የሰራነው ስራ እንደዚህ ፍሬ አፍርቶ በማየቴ በጣም ደስ ብሎኛል እናንተም ደግሞ ይሄን ታሪክ ከጀመርኩ ጀምሮ እስካሁን ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ መልካም ጊዜ